የተከበራችሁና የተወደዳችሁ የፈጠነ ሚዲያ ቤተሰቦች ፈጣን እውነተኛና ጥልቅ ትንታኔዎችን ወደ እናንተ የምናደርስበት የዕለቱ የዜና ትንታኔ ፕሮግራማችን ተጀምሯል። ዛሬ በምናቀርብላችሁ ልዩ እትም ዋይት ሃውስ በመካከለኛው ምስራቅ ታሪካዊውን የአብርሃም ስምምነት ዳግም ለማንሳት ለአረብና ሙስሊም ሀገራት መሪዎች ስላቀረበችው አስቸኳይ ጥሪና የሳውዲ አረቢያን የማይናወጥ አቋም በጥልቀት እንፈትሻለን። በመቀጠልም በቴህራን የተፈጸመውን አስደንጋጭ የሞት ቅጣትና ከበስተጀርባው ያለውን አዲሱን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ሚስጥራዊ የሰላም ዲፕሎማሲን እንቃኛለን። በመጨረሻም ወደ ሀገር ውስጥ እንመለስና ከ50 ሚሊዮን በላይ መራጮች የተመዘገቡበትን የኢትዮጵያን 7ኛ ጠቅላላ ምርጫ አስመልክቶ ምርጫ ቦርድ ለዓለም ዲፕሎማቶች የሰጠውን ዝርዝር መግለጫ ወደ እናንተ እናደርሳለን። ትራምፕና የመካከለኛው ምስራቅ አዲስ ዕጣ ፈንታ። ባለፈው ቅዳሜ የተካሄደው ይኸው የጋራ የስልክ ውይይት ተራ የሰላምታ ልውውጥ አልነበረም። ትራምፕ በአንድ መስመር ላይ ያሰባሰቧቸው ሀገራት እብደት ብቻ የጉዳዩን አሳሳቢነት ያሳያል። የአልጄዚራ የዲፕሎማሲ ዘገባዎች እንደሚያመለክቱት የትራምፕ ዋነኛ ስትራቴጂ ግልጽ ነው። በመካከለኛው ምስራቅ ዘላቂ ሰላም ማውረድ የሚቻለው የኢራንን ተጽዕኖ በመቀነስና የአረብ ሀገራትን ከእስራኤል ጋር በማጋመድ ብቻ ነው ብለው ያምናሉ። ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት ይፋዊ መልእክት ከኢራን ጋር የሚደረገው የተኩስ አቁም ስምምነት ይበልጥ ሊጠነክርና ፍሬ ሊያፈራ የሚችለው መካከለኛው ምስራቅ ሀገራት ታሪካዊውን የአብርሃም ስምምነት ለመቀላቀል ቁርጠኝነታቸውን ሊያሳዩ ብቻ እንደሆነ በግልጽ አስቀምጠዋል። ለመሆኑ ትራምፕ በጽኑ የሚፈልጉት ይሄ የአብርሃም ስምምነት ምንድን ነው? ነገሩን ወደ ኋላ መለስ ብለን እንየው። ዶናልድ ትራምፕ በመጀመሪያው የፕሬዝዳንትነት ዘመናቸው እንደ አውሮፓውያን አቆጣጠር በ2020 የተባበሩት አረብ ኤምሬትስ፣ ባህሬን፣ ሞሮኮና ሱዳን ከእስራኤል ጋር ሙሉ ዲፕሎማሲያዊ ግንኙነት እንዲመሰርቱ ማድረግ ችሎ ነበር። ይህ ስምምነት የአብርሃም ስምምነት በመባል ይታወቃል። አሁን ደግሞ በትራምፕ እይታ ሁለተኛው ምዕራፍ ተጀምሯል። የአሁኑ እቅዳቸው ይበልጥ ሰፊና ግዙፍ ነው። በተለይም እስካሁን ከእስራኤል ጋር ምንም አይነት ይፋዊ ግንኙነት የሌላቸውን እንደ ሳውዲ አረቢያ፣ ኳታርና ፓኪስታን ያሉ የሙስሊሙ ዓለም መሪ ሀገራትን ወደዚህ ስምምነት ማስገባት ይፈልጋሉ። ይህ ከተሳካ ደግሞ በመካከለኛው ምስራቅ አዲስ የፖለቲካና የኢኮኖሚ ህብረት ይፈጠራል ማለት ነው። ነገር ግን የትራምፕ ፍላጎት መሬት ላይ ካለው እውነታ ጋር ይጋጫል። የጀሩሳሌም ፖስት የፖለቲካ ተንታኞች እንደሚሉት ከሆነ ጉዳዩ ትራምፕ እንዳሰቡት ቀላል ላይሆን ይችላል። ለዚህ ደግሞ ትልቁ ምክንያት የሳውዲ አረቢያና የኳታር ጠንካራ አቋም ነው። የእስልምና እምነት መነሻና የአረቡ ዓለም መሪ የሆነችው ሳውዲ አረቢያ እንዲሁም የሐማስና የእስራኤል ድርድር አወያይ የሆነችው ኳታር ከእስራኤል ጋር ግንኙነት ለመጀመር ያስቀመጡት የማይናወጥ ቀይ መስመር ወይም ቅድመ ሁኔታ አለ። እሱም ነፃ የፍልስጤም መንግስት መመስረት ነው። በተለይም የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከዚህ ቀደም በተደጋጋሚ እንደገለጹት ያለ ፍልስጤም ነጻነትና ሉዓላዊነት ሳውዲ ከአቪቭ ጋር ይፋዊ ወዳጅነት አትመሰርትም። በአሁኑ ሰዓት በእስራኤል በኩል ያለው የኔታንያሁ መንግስት ደግሞ የፍልስጤምን መንግስትነት ሙሉ በሙሉ የሚቃወም በመሆኑ የትራምፕ ታላቅ ዲፕሎማሲያዊ ህልም ከባድ ፈተና ከፊቱ ይጠብቀዋል። ዶናልድ ትራምፕ መካከለኛው ምስራቅን በዲፕሎማሲያዊ መንገድ ለመቅረጽና የአረብ ሀገራትን ከእስራኤል ጋር ለማስማማት እንዲህ አይነት ታላቅ ግፊት እያደረጉ ቢሆንም በቴህራን በኩል ግን የፖለቲካው ክርር ጠንክሮ ቀጥሏል። ኢራን በውስጥ ጉዳዮቿ ላይ የመፈንቅለ መንግስት ሙከራ አድርጓል ያለችውን የታጣቂ ቡድን መሪ በስቅላት መቅጣቷን ይፋ አድርጋለች። የኢራን አስደንጋጭ የሞት ቅጣትና ከበስተጀርባው ያለው የአሜሪካ ሚስጥራዊ የሰላም እቅድ። የመጀመሪያው ሰበር ዜና የመጣው ከራሷ ከኢራን ነው። የሀገሪቱ ይፋዊ የዜና ወኪል ታስኒም እንደዘገበው የኢራን ባለስልጣናት በሀገሪቱ ጠቅላይ ፍርድ ቤት የተወሰነውን የሞት ፍርድ ውሳኔ ተከትለው አባስ አክባሪ የተባለውን ታጣቂ ቡድን መሪ በስቅላት ቀጥተዋል። ይህ ሰው የተከሰሰበት ወንጀል እንደ ኢራን ፍርድ ቤት ሪፖርት ከሆነ ግለሰቡ በላይንና በኢስፋል ግዛቶች በተቀሰቀሰው መጠነ ሰፊ ብጥብጥ ላይ የህዝብ ንብረት በማውደምና በጸጥታ ኃይሎች ላይ የእጅ ሽጉጥ በመተኮስ የመፈንቅለ መንግስት ሙከራ አድርጋል በሚል ነው። ይህ የሞት ቅጣት ኢራን በአሁኑ ሰዓት በውስጥ ጉዳዮቿ ላይ ለሚነሱ ማንኛውም ተቃውሞዎች ምንም አይነት ምህረት እንደማታደርግና ለቀጠናው ጠላቶቿ ጠንካራ መልእክት ማስተላለፍ የምትፈልግበት ስትራቴጂ እንደሆነ የፖለቲካ ተንታኞች ይናገራሉ። ነገር ግን የቴህራን ፖለቲካ ይህን ያህል በጠነከረበት ሰዓት በዋሽንግተን በኩል ግን ሌላ ትልቅ ዲፕሎማሲያዊ ጨዋታ እየተካሄደ ነው። አዲሱ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ ይፋ እንዳደረጉት በመካከለኛው ምስራቅ ያለውን ጦርነት ሙሉ በሙሉ ለማቆም የሚያስችል በጣም ጠንካራና አሳማኝ ሀሳብ በአሁኑ ወቅት በጠረጴዛ ላይ አስቀምጠዋል። ይህ ስምምነት በባህረ ሰላጤው አረብ ሀገራትና በዓለም አቀፍ ማህበረሰብ ዘንድ ትልቅ ድጋፍ እንዳለውም ሩቢዮ በልበ ሙሉነት ተናግረዋል። ይሁን እንጂ ዋይት ሃውስ ሰላም እያለ በሌላ በኩል ግን ሄዝቦላ ላይ ክሱን አጠንክረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በደቡብ ሊባኖስ ከእስራኤል ኃይሎች ጋር
እየተዋጋ ያለው ሄዝቦላ ሊባኖስን ሆን ብሎ የማተራመስ ስልታዊ ዘመቻ እያካሄደ ነው ሲል በጽኑ ኮንኖታል። ይህም የሚያሳየው አሜሪካ በአንድ በኩል የሰላም ስምምነት እየፈለገች፣ በሌላ በኩል ግን የኢራን አጋር በሆኑ ታጣቂዎች ላይ የምታደርገውን ጫና አለማቆሟ ነው። ይህ በትራምፕ አስተዳደር እየተመራ ያለው የሰላም ጥረት ግን በአሜሪካ የውስጥ ፖለቲካ ላይ ትልቅ ክፍፍልን ፈጥሯል። በተለይም ታዋቂው የዲሞክራት ፓርቲ ሴናተር ክሪስ መርፊ የሰነዘሩት ትችት የብዙዎችን ትኩረት ስቧል። ሴናተር መርፊ እንደሚሉት አሜሪካና እስራኤል ከኢራን ጋር ያለውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸው ራሱ መልካም ዜና ቢሆንም የትራምፕን ብቃት ግን በእጅጉ ይጠራጠራሉ። መርፊ በትዊተር ገጻቸው በሰጡት መግለጫ ትራምፕ ብቃት የሌላቸው መሪ ናቸው፣ ይህ ጦርነት ከመጀመሪያው ጀምሮ እንዲቀሰቀስ መደረጉ ራሱ ትልቅ እብደት ነው ሲሉ የአስተዳደሩን የውጭ ጉዳይ ፖሊሲ ክፉኛ አጣጥለውታል። ዲሞክራቶች ትራምፕ ቀጠናውን ወደ ባሰ ትርምስ ውስጥ ከተውት አሁን እንደ ጀግና ሊወጡ ይፈልጋሉ የሚል እምነት አላቸው። በዋሽንግተንና በቴህራን መካከል ያለው ፍጥጫና የሚስጥራዊ የሰላም ስምምነቶች ጉዳይ የዓለም አቀፍ ፖለቲካ ዋነኛ አጀንዳ ሆኖ እንደቀጠለ ነው። አሁን ግን ትኩረታችንን ወደ አፍሪካ ቀንድና ወደ ሀገራችን ኢትዮጵያ እናድርግ። አዲስ አበባ ለሚገኙ የውጭ ሀገራት ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች ትልቅ ገለጻ ተደርጓል። የኢትዮጵያ ታሪካዊ 7ኛ ጠቅላላ ምርጫ ዝግጅቱ ምን ደረጃ ላይ ይገኛል? የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በአዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች፣ ዲፕሎማቶችና የዓለም አቀፍ ድርጅቶች ተወካዮች ሰፊ ማብራሪያ ሰጥተዋል። ይህ ስብሰባ ተራ የዲፕሎማሲ ግንኙነት ሳይሆን ምርጫው ዓለም አቀፍ ተቀባይነትና ግልጽነት እንዲኖረው ለማድረግ የተወጠነ ትልቅ ስልታዊ እርምጃ ነው። ሰብሳቢዋ በገለጻቸው ላይ ቦርዱ ለምርጫው እያደረገ ስላለው ሁለንተናዊ ዝግጅት፣ የመራጮች ምዝገባ ሂደት፣ የሴቶችና የወጣቶች ተሳትፎ እንዲሁም እጅግ አሳሳቢው የደህንነት ዝግጅትና የቴክኖሎጂ አጠቃቀም ዙሪያ ዝርዝር ማብራሪያዎችን አቅርበዋል። ምርጫው ነጻ፣ ፍትሐዊና ግልጽ እንዲሆን ቦርዱ ከተለያየ የፍትህና የጸጥታ አካላት ጋር በቅንጅት እየሰራ መሆኑን ለዓለም ማህበረሰብ ተወካዮች አረጋግጠዋል። ለመሆኑ የዚህ ምርጫ ስፋትና ስታቲስቲክስ ምን ይመስላል? በሰብሳቢዋ ማብራሪያ ላይ ይፋ የሆኑት ቁጥሮች እጅግ ግዙፍ ናቸው። ለዚህ 7ኛ ጠቅላላ ምርጫ በሀገር አቀፍ ደረጃ ከ50 ሚሊዮን በላይ መራጮች መመዝገባቸው ተረጋግጧል። ይህንን ከፍተኛ ቁጥር ያለው ህዝብ ለማስተናገድ ደግሞ በሁሉም የሀገሪቱ ክፍሎች 52029 የምርጫ ጣቢያዎች ተቋቁመዋል። ነገር ግን ከቁጥሮቹ በላይ ትኩረት ይሳበው የቦርዱ አዲስ አሰራር ነው። ቦርዱ በሀገሪቱ ባሉ ነባራዊ ሁኔታዎች ምክንያት ድምፅ የመስጠት መብታቸው ሊሸረፍ የሚችሉ የህብረተሰብ ክፍሎችን ታድጓል። እርግጥ ነው እንዲህ አይነት ግዙፍ ሀገራዊ ምርጫ ሲካሄድ ትልቁና ዋነኛው ፈተና የደህንነት ጉዳይ ነው። የምርጫ ቦርድ ሰብሳቢዋ ይህን ስጋት አልሸሸጉም። ምርጫው ሰላማዊ፣ አሳታፊና እውነተኛ የህዝብ ድምፅ የሚንጸባረቅበት እንዲሆን ቦርዱ ከሀገሪቱ የጸጥታ መዋቅሮች፣ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች ጋር ሌሊትና ቀን እየሰራ መሆኑን ገልጸዋል። የተከበራችሁ የፈጠነ ሚዲያ ተመልካቾቻችን ዛሬ ያዘጋጀንላችሁ ጥልቅና ፈጣን የዜና ትንታኔዎቻችን እነዚህን ይመስሉ ነበር። በመካከለኛው ምስራቅ እየታየ ያለው አዲስ የሰላም ጥረትና የኢትዮጵያ 7ኛው ጠቅላላ ምርጫ ዝግጅት ሂደት ምን ሊያስከትል እንደሚችሉ ተከታታይ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። እናንተም በየዕለቱ የምናቀርበውን ወቅታዊና እውነተኛ ትንታኔዎች ቀድማችሁ እንድታገኙ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።